ሰላም YouTube, welcome back to my channel. It's your boy Danny. We are back with another vlog. ዛሬ ያለነው ሻናይ ከተማ ነው። እንደምታዩት ፊት ለፊት ቴስላ መኪና አለ። ለመጀመሪያ ጊዜ ቴስላ መኪናና በሻናይ መንገዶች ላይ እንሄዳለን ማለት ነው። ተሰላ ብሮ ቴስላ ሞዴሉ እንግዲህ ስፖርት ካር ነው። ታክሲ የሚያቆሙበት ነው። ዛሬ እንደምታዩት ቴስላ መኪና ውስጥ ነው ያለን። ለመጀመሪያ ጊዜ ቴስላ እየነዳው ነው። ከዛ ውጪ ዛሬ ዝናብ ነውና ሻናይ ውስጥ በዝናብ ስነዳ የመጀመሪያ ነው። ሻናይ እንግዲህ የቻይና ትልቁ ከተማ ነው። ፕላስ በጣም ክሬዚ የሆነ ትራፊክ እና መንገድ ያለበት ሀገር ነው ማለት ነው። ሮዶቹ ክሬዚ ናቸው፣ ሃይዌዎቹ ክሬዚ ናቸው ምናምንና ሻናይ ከተማ ውስጥ በዝናብ ቀን ቴስላ መኪና መንዳት ምን እንደሚመስል አሳያችኋለሁ። ያለውን የመንገድ ህግም ደግሞ ቀስ እያልኩ ነግራችኋለሁ ማለት ነው። ሳይኖቹ በቻይንኛ ናቸው። ትራፊክ መንገድ ላይ ቢያቆማችሁ በቻይንኛ ነው ምናምንና ያለውን ነገር አሳያችኋለሁ። ቻይና ውስጥ የመንዳት ሐሳብ ካላችሁ ወይ ደግሞ ቻይና ውስጥ የምትነዱም ካላችሁ ኮሜንት ላይ ንገሩኝ። ባይዘ ፓርክ ያደረግነው አዛ ቦታ ላይ ነውና ቴስላ ያያችኋ እንደዚህ ነው የምትከፍቱት። ኦራይት ጋይስ፣ አሁን እንግዲህ ቴስላ መኪና ውስጥ ነው ያለሁት። እውነት ለመናገር ቴስላ መኪና ከሌሎች ለየት የሚያደርገው ብዙም ነገር የለም። ትልቅ ማሲቭ የሆነ ዲስፕሌይ ስክሪን አለው። ከዛ ውጪ ይሄ ትራዲሽናል ኪ ወይ ደግሞ እነዚህ ስማርት ኪዎች አይደሉም። ይሄኛው በካርድ ነው የሚሰራው። እዚህ ጋር ስታደርጉት መኪናው አክቲቬት ይሆናል። ኦኬ፣ ቲክ መኪናዎች ቀላል ናቸው። እንደምታዩት እዚህ ጋር ጊር መቀየር ያለን፣ እዚህ ጋር ላይት አለ፣ ሳይድ ላይት ማለት ነው። ከዛ ውጭ እዚህ ጋር ያለው ሞኒተር እንደምታዩት ነው። ብዙ ጊዜ ቻይኖች መኪኖች ቻይኒዝ ማፕ ነው ያላቸው። ወደ እንግሊዝኛ መቀየርም ትችላላችሁ። እዚህ ጋር እንደምታዩት እንግዲህ የተለያየ እንትን አለው። እዚህ ጋር ድራይቭ ለማድረግ ወደ ኋላ ነው የምትቀይሩት። ሪቨርስ ለመሄድ ወደፊት ትቀይራላችሁ። አሪፍ ካሜራ አለው። እዚህ ፓርክ ያደረኩበት ቦታ ትንሽ አዛ ስለሆነ በጥንቃቄ መውጣት ያስፈልጋል። ከዚህ እንወጣና ጓደኛዬን ከትሬን ስቴሽን እንቀበለውና ከተማ ውስጥ አንዳንድ ቦታዎች ላይ ዞር ዞር እያልን አሳያችኋለሁ። በዛውም ስለ መንገዱ፣ ስለ ድራይቪንግ ቴስላ መኪና ኤክስፒሪየንስ ይነግራችኋለሁ። ምን ሄድበትን ቦታ ስለሚኖር ከከተማ ትንሽ ወጣ የሚል አካባቢ ወደዛም እየሄድን ያለውን ትራፊክ አሳያችኋለሁ። ሃይዌይ ላይ ምን እንደሚመስል፣ ኖርማል ሲቲ ላይ ድራይቭ ማድረግ ቻይና ውስጥ ምን እንደሚመስል ማለት ነው። ቻይና ውስጥ የመንዳት ሀሳብ ካላችሁ እና ላይክ ፍራቻ ካላችሁ ምን እንደሚመስል ትራፊኩ ማወቅ የምትፈልጉ ምናምን ከሆነ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ከዛ ውጭ እኔ ፈርስት ኤክስፒሪየንስ ስለሆነ ቴስላ መኪና እዚህ ከተማ ውስጥ መንዳት አብረን እንነዳለን ማለት ነው። ሌትስ ጎ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተሰላ ብሮ ቴስላ ሻናይ ሆንቻው ትሬን ስቴሽን ነው። እንግዲህ ጓደኛዬን ልቀበል ነው የመጣሁት። ለመጀመሪያ ጊዜ ነው ቴስላ እየነዳሁ ያለሁት እና በጣም የሚገርም መኪና ነው። እውነት ለመናገር ያን ያክል ኮምፕሊኬትድ የሆነ ነገር የለውም። አውቶማቲክ መኪና ድራይቭ የምታደርጉ ከሆነ ተመሳሳይ ነገር ነው ያለው። እንደውም ደስ የሚል ፊቸር አለው። ለመጀመሪያ ጊዜ ነው በዝናብን ስነዳና ቴስላ ስነዳ ላይክ ሃይዌይ ላይ ገብቼ ነበረ ምናምን it was crazy ይሄን ይመስላል። እስኪ ስንመለስ ያለውን ነገር አሳያችኋለሁ። ካሜራዬን እዚህ ጋር ማስቀመጥ ስላልቻልኩ ነው ያልቀረጽኩላችሁ ስመጣ። ሌትስ ጎ። መታጠፊያው ላይ እዛው ቁመው ስለነበረ ታክሲ የሚያቆሙበት ብሎ
ጋይስ እንግዲህ እንደምታዩት ከኋላ ስካቫተር ምናምን ያለው የክላይንት ማሽን ልናይ መጠን ነው። መኪና ይዘን ነበር የመጣ ነው። ሶ ማሽኑን ቼክ አድርገን ስራችንን ጨርሰናል። ከዚህ ወደ ከተማ እንመለስና ዳውንታውን ደግሞ ምን እንደመስላ አሳያችኋለሁ። እውነት ለመናገር የቴስላ መኪና የመጀመሪያ ነው፣ ግን ተመችቶኛል። የሌለ ኮምፎርት አለው በጣም ለመንዳትም አይከብድም እንደሌሎቹ መኪና። ሶ ቴስላ is the best ትላለ። አይዞ ፊት ለፊቴ በጣም ሞደው ሌላ ብራንድ አለ ሻውሜ SU7 ይሄ ሌተስት የሚባለው መኪናቸው ነው። በጣም ነው የሚያምር ይታያችኋል። እና እውነት ለመናገር ከገዛው የቻይኒዝ መኪና መግዛት የምፈልገው ይሄ SU7 ነው። አሁን ግን ያለ ነው ቴስላ ውስጥ ነው። እንደዚህ ነገር ካለው አባት መሮጥ ነው ያለው። አሁን ደግሞ ያለነው ጋይስ እንግዲህ የሰከንድ ሃንድ መኪና የሚሸጥበት ቦታ ነው። ከጓደኛዬ ጋር እያየን ነው መኪናዎች፣ ሰከንድ ሃንድ መኪናዎች ኤሌክትሪክም አሉ፣ ጋዝም አሉ። እዚህ ሀገር መጠቀም የምችሏቸው ለኤክስፖርትም የሚሆኑ ማለት ነው። እና ዞር ዞር እያልን እያየን ነው። ይህ መኪና ይኸው ዳም ጋይስ ሉክ ዲስ ካር ፖርሼ ነው። በስማ ይህም ፖርሼ ሎክ ነው ሲጀምር። ጋይስ ይህ መኪና ፖርሼ ነው 2026 ይላል። ሞዴሉ እንግዲህ ስፖርት ካር ነው። ሻናይ እነዚህ ሀብታሞች የሚነዱት መኪና አይተዋላ፣ ያጮሁብሃል ማለት ነው። ለክላይንቶች መኪና ለማየት መጥቼ ነው። ሰከንድ ሃንድ መኪናዎችን ወደ ቻይና ከቻይና ሀገር ወደ ኢትዮጵያ ማስገባት የምትፈልጉ ካላችሁ ኮንታክት አድርጉኝ። እና ዛሬ ብሎጋችን እንቀጥላለን። ሻናይን ኤክስፕሎር እያደረግን ነው። አዳዲስ ነገር ሲኖር አሳያችኋለሁ። በዛውም ስራችን እየሰራን ነው። የምታዩት ቦታ እንግዲህ ሻናይ ውስጥ ካሉ በጣም ብዙ ቦታዎች ውስጥ አንዱ ነው። የሰከንድ ሃንድ መኪናዎችን ታገኛላችሁ። በጣም የሚገራርሙ ሌክዠሪ መኪናዎችን፣ ውድ መኪናዎችን እንዲሁም ሌተስት መኪናዎችን ታገኛላችሁ። እነዚህ ቴስላዎች ናቸው። እዚህ ጋር BMW አለ። እነዚህ ጋር አሉ ደግሞ ሚኒ ታይቻለ። እዚህ ጋር ዋው ሉክ ዲስ BMW this one's not BMW, it's Mercedes-Benz ታያችኋል። ይሄ መርቼዲስ ቤንዝ እኔ ግን ምን መኪና መግዛት እንደምፈልግ ራሱ አንዳንዴ ግራ ነው የሚገባኝ። እንደዚህ አይነት መኪና ስታዩ ጽድት ያለ就可以吗？2万公里的。እሱ ሰፊ ነው በጣም። ሌዘር ሻንሃይ የቻይና ትልቁ ከተማ ነው። የቢዝነስና የቱሪዝም ኢንዱስትሪው እዚህ ሀገር ላይ በጣም ትልቅ ነው እና እዚህ ሀገር ላይ መንዳት እውነት ለመናገር ፊውቸር ላይ እንደ መንዳት ነው። ምክንያቱም ያላቸው የመንገድ አሰራር፣ የትራፊክ ሲስተማቸው፣ ቴክኖሎጂያቸው፣ የካሜራ ሲስተማቸው ኤቭሪቲንግ ፊውቸር ላይ የነዳችሁን ያክል ይሰማችኋል። ምክንያቱም ይህ ሀገር በጣም ዴቨሎፕድ የሆነ ትራንስፖርቴሽን ሲስተም ያለው በጣም አድቫንስ የሆኑ ቴክኖሎጂዎች ያለበት ከተማ ነው። ከዛ ውጭ እዚህ ከተማ ላይ የምታዩቸው መኪናዎች በጣም ሌክዠሪ መኪናዎች፣ በጣም ፋስት የሆኑ መኪናዎችን ታያላችሁ፣ ሀብታሞች ስለሚኖሩባት ማለት ነው። ሻንሃይ የቻይና የሎስ አንጀለስ ስታይል አይነት ከተማ ነች። ከዛ ውጭ ከተማው ውስጥ በጣም ትራፊክ ይጨናነቃል። አንዳንዴ የ30 የ40 ደቂቃ መንገድ ከዛ ከአንድ ሰዓት ተኩል በላይ ሊፈጅባችሁ ይችላል ለመውጣት ኤፒክ ታይም ላይ ከሆነ ማለት ነው። ዛሬ እንግዲህ እየነዳን ያለነው ወደ ከሻንሃይ ዳር ላይ ወደሚገኙ ዲስትሪክቶች ነው። እዛ የምናየው እቃ ስላለ ወደዛ እየሄድን ያለውን ነገር መንገድ ላይ ያሳያችኋለሁ። እንደምታስቡ ነገሩ ቻይና ውስጥ መኪና የምትነዱም ካላችሁ ኤክስፔሪየንሳችሁ ወይ በምትኖሩበት ሲቲ ያለው ትራፊክ ምን እንደሚመስል ለሚነው ዳኒ ነኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ተጓዙ። 走最左侧车道，200米后在红绿灯左转。
አሁን ወደ ሰፈር እየተመለስን ነው። እንደምታዩት በጣም ክራውድድ ነውና የመጀመሪያችሁ ከሆነ እዚህ ሻንሃይ የምትነዱት ወደ ለመናገር ትንሽ ፕሬሸር አለው። ምክንያቱም በጣም ብዙ መኪና ነው ያለው፣ መንገዶቹ ብዙ ናቸው፣ ማፕ እያያችሁ ነው የምትነዱት ምናምን እና የመጀመሪያ ጊዜ ሲሆን ይከብዳል። ግን ደስ የሚለው ነገር ሁሉም ላይኑን ጠብቆ ስለሚሄድ መንገዱን በጣም ሰፋፊ ስለሆነና ያለው የትራፊክ ሲስተም አሪፍ ስለሆነ በኮንፊደንስ መንዳት ያስችላቸዋል። ግን ፔሳችሁን መጠበቅ አለባችሁ። ምክንያቱም በጣም ባልጠበቃችሁት መንገድ መኪና ይገባባችኋል። ከተማ ላይ ሲሆን ደግሞ ባይኮች አሉ፣ ስኩተሮች አሉ፣ የተለያየ ሀዛርድ ይኖራል እና እሱን ማይንድ አድርጋችሁ ነው የምትነዱት። በዛ ላይ እዚህ ሀገር ላይ ፖፑሌሽኑ በጣም ትልቅ ስለሆነ ብዙ መኪና አለ። እሱንም ኤክስፔክት ማድረግ አለባችሁ። የቴስላ መኪና ሌላው አድቫንቴጁ ደግሞ ስማርት ስክሪንም ስላለው መኪናውም ስማርት ስለሆነ ዳንጀር ዲቴክት ያደርጋል። ከጎናችሁ የሚያልፈውን መኪና ኦብጀክት እያያችሁ ነው የምትሄዱት እና ለመንዳትም ያን ያክል አይከብድም። እንግዲህ የዛሬ ሁለተኛ ቀን ነው ቴስላ መኪና ስነዳ። መጀመሪያ ቀንም ብዙም አልከበደኝም። ያው ፋሚሊያር ከሆናችሁ በኋላ ደግሞ መኪናው በጣም አሪፍ ነው እና ቻይና እንግዲህ ስማርት ሲቲ ነው፣ ስማርት መንገዶች ነው ያሏቸው። ከትራፊኩ ጋር ፍሎ ማድረግ አይከብድም። ወደፊት እየሄድን ለየት ያለ ነገር ሲኖር አሳያችኋለሁ። በዚህ ሰዓት መንዳት ተከበናል። በዚህ ጋር በዛ ጋር ራሽ አወር ስለሆነ በጣም ብዙ መኪና ያለው ዝግዛግ ነው የሚነዱት እና የሚከብደው ሻንሃይ ውስጥ ነው። ቻይና ውስጥ መንዳት ብዬ የማስበው ጠዋት ላይ እና ይሄ ከስራ መውጫ ሰዓት ላይ ማለት ነው። በጣም ጠብቃችሁ ካልሆነ ይገባሉ በጣም እና አሁን ኦልሞስት እየነዳን ያለ ነው 4 ሰዓት 5 ሰዓት ሆኗል። ራሽ አወር ነው እና መንገዱ አዛን የሚሆን ብዬ አስባለሁ። እስኪ አብረን እየሄድን እናያለን። ዛሬ አይታወቅ ከዛኛው ላይን መጥቶ አገባባቸው ደስ ሲል ይገባሉ። ከዛና አስቀድመውና ከነሱ እኩል ከነዳ ፔስ ነው ወይ ከዘገየ ወይ ከፈጠን ካልሆነ ነው ያመጡ መንዳት ይችላላችሁ። ባይዘው ቻይና ውስጥ ሻንሃይ ውስጥ መንዳት የሚከብደው መንገዱ ምናምን አለ ሰው እና ባይኩ መንገዱ ማፑ ደግሞ ኢቭን የሚኖሩት እኮ አያውቁትም ማፑንማ። በኤ ማፕ ጉግል ማፕ ግን የሆነ አንድ ቻይኒዝ ሹፌር ጉግል ማፕ ይሻላል እያለ ነበር። አንድ ቻይኒዝ ሹፌር ዝናብ ሊዘንብ ነው በላይ የትምህርት ናቸው። 沿当前道路继续行驶4点2线拍照。 በጣም ከባድ ናቸው እዚህ ያለ 保持左侧主动行驶，不要上坡。 ነው
ውስጥ ነው ያለ ነው። እዚህ ከተማ ውስጥ ብዙ ታናል አለ። እውነት ለመናገር ታናል ውስጥ ሲገባ ደስ ይላል። ጋይስ እዚህ ጋር የቴስላ መኪና ቻርጅ ማድረጊያ አለ እና ከሌሎቹ መኪናዎች ቻርጅ ማድረጊያ የሚለየው ይሄ ለቴስላ ብቻ ነው። የመጀመሪያችን ነው እንግዲህ ቻርጅ ስናደርግ እና ፓስወርድ ያስፈልጋል ብለውም ፓስወርድ እየጠበቅን ነው። እዚህ ጋር እንደምታዩት መኪናችንን አቁመናል። ስንት ደቂቃ ነው አንተ? Now make a U-turn. እዚህ ጋር አትሊስት ዩቱን ማርክ ይችላል። ሜክ ሴንስ። እዛ ጋር ግን እኮ አስቤው ነበር፣ ግን ባስ ከዛም እየመጣ ነው። አይቻልም ማለት በዚህ የመጣ ዩቱን ላስ ላርገው እንዲቂቱ ነው። In 300 meters, turn right. Alright. ገና እዛ ይታል። እና እንዳያችሁት ነው እንግዲህ ሻናይ ውስጥ መንዳት አይከብድም። ቴስላ የመጀመሪያ ጊዜ ነው። አሪፍ ኤክስፒሪየንስ ነው። ኔክስት ሌላ መኪና እንሞክራለን እድሉን ካገኘን እና ቻይና ውስጥ ከተጠነቀቃችሁና ህጉን ካወቃችሁ ብዙም አይከብድም መንዳት። ይህን ይመስል ነበረ የሻንሃይ ብሎግ። ቻይና ውስጥ መኪና መንዳት ምን ይመስላል የሚለውን እኔም አዲስ እየነዳው ስለሆነ እዚህ ኤክስፒሪየንሱን ሼር አድርጌያለሁ ከእናንተ ጋር። እንደምታስቡ ኮሜንት ላይ ንገሩኝ። የምትኖሩበት ሀገር ላይ መኪና መንዳት ነገር እና ከቻይና ካየ ለየት የሚያደርገው የሚለውን ንገሩኝ። Front.